ታጥና አታጠራ ፓስፖርቷን ለፖሊስ ሰጣለው እቃዋን አምጪ ስባል እቃዋን አስረክባለሁ ፖሊስ ካላዘዘኝ መታቱ ሰድም ከተባለ ራሷን አትመጣም ብትወስድ ገንዘቧን ደግሞ አስቤበት ለሰጡኝ ሰዎች እመልሳለሁ ከነሱ ተናንቃ ትቀሩ ፊኒሽ መባለሽ አልነጋገርም ካለች መባ ፓስፖርትሽን እንድትወስጂ ትስጥሽ። ግን አንድ ነገር መናገር በነገራችን ላይ ሴቶቹ እንደማይመጡ ተስፋ አደርጋለሁ። የማይመጡት ደግሞ ውሸታም ስለሆኑ አይደለም። ወሰለተች በሚል ሐራም አደረገች በሚል ህጉ የሚጸናባቸው ሴቶቹ ላይ እንደሆነ ግልጽ ነው። ይህን ይገባኛል። ከፈለጉ እኔና ናግሮኝ እኔ ካመንኩበት ለኔ ብቻ ካሜራ ራሱ ከፍተው ካመንኩበት እናቴ ትሙት ዝም አለ ፈልገው ቴዲ ካለክ ለመሰላችሁ በአረብ ሀገር እኔ አረብ ሀገር ስለነበርኩ ሴቷ ናች ወሰለተች በሚለው የሚጠነክርባት ይሄንን ነገር እንደዚህ ሆንኩኝ ብላ መውጣት አትችልም። ሐራም ነበራ ሁለቱም አለ ኒካ ነው እዛ ቦታ የተገኙት እና እሷም ስለምትጠየቅበት በግልጽ እንደማትወጣ ይገባኛል የእውነት እና ቪዲዮ ኤዲት ሲሆን ጃጉራችን ቴንኪው ድርሻና ለመርሳት ቴንኪው ማይ ጃጉር ያ ገባች ቪዲዮ ኤዲት ኤአይ ደግሞ አልነበረም አሁን ነው ፋሽን እና አም ሶ ኮንፊውዝ ማሙሽዬ አይመስልም ያ ሄልሻ ጃጉር ቴንኪው እሺ ያ አይ ሄልሻ ለምን አንድ ሰው ያቺ ቢሆን ኦኬ ሪሌሽን ነበራቸው ተቀረጸና እንደዚህ ነገር ወጣ ከዛ በኋላ እንደማንኛውም ሴሌብሪቲ ላይ ብር ሜክ እንደሚያደርጉ ተደፍሬ ነው የሚለውን ነገር ልታረግበት ሄደች እንደዛ እንበል 7 ሴቶች 7 ቪዲዮ ነው ሰባቱም ሴቶች በተለያየ መንገድ ነው ያዩ ያለውት ደግሞ ሙሉን ቪዲዮ ገና እንደዚህ አላየሁትም እንዴት ገቡ እንዴት ወጡ እንዴት እንደዛ ምናምን ገብቷል እና እኔ አጀንዳ ይበዛ ጊዜ እንዳውም ስላልነበረ ብዙ አልሄድኩበትም ያኔ ደግሞ ቲክቶክ ላይ አልጀመርኩም ነበር ራይት ዩቲዩብ ላይ ብቻ ነበርኩ አይ በራስሽ መንገድ እንትን ቢሆንና ችግር የለውም ፕሩፍ ለማድረግ ችግር የለውም በእኔ ሳይድም ያለው ምክንያቱም ጓደኛዬ ስለሆነ አውቀዋለሁ እሱ እያንዳንዱ ነገር አይ ገና ለገና እንደዚህ ያደረገ በደለ ብዬ ልዘፈዝፍ እኮ አለም ግን እናየዋለን ነው አይደል ጃፒ ለሴቶች አሁን ጥሪ ማቀርበው ይገባኛል የአረብ ሀገር ህግ ሴት እንደዚህ ተደፈርኩ ብላ በእንደዚህ አይነት በቪዲዮ ደረጃ ምናምን ድረስ እንደዚህ ሐራም በሷ ጋር እንደሚያስጠይቃ ስለሚታወቅ ፊት ለፊት ላይ እንትን ካላችሁ እኔ ብቻ አረጋግጬ እንትላለሁ ለኔ ቪዲዮ ትከፍታላችሁ ያ ሙኒት ይዛው ነበረ ሙኒትም ደግሞ ጌቭ አፕ አደረገች ነገሩ እንደማያዋጣት ልጅቷ ራሷ አጭበርባሪ እንደሆነች ወስና ሙኒት ራሱ ኬዙን ድሮፕ አርግታ የክሱን ራሱ እንድከስ ያደረገቻት ሙኒት ነበረች ሙኒት ክሱን ዘግታ ወጣች ገባሽ ሰው ሌሎቹ ሴቶች አሁን ሃፒ እንደዚህ ያደረገን ብሎ አንዷ ሴት ብትሆን ኖሮ ፍቅረኛ ሆና ጀስት ሴቶች ደፈሬ ምናምን የሚል ወሬ አለ አይደለ ኦኬ 7 ሴት የተለያየ ሴቶች እንደገና ደግሞ ስራዬ ብሎ መኝታ ቤት ውስጥ ለምንድን ነው እሱ ካሜራ አስቀመጠው ነው ሳሎንም ቤት አለው የድሮ ቤቱ አሁን ቤት ስለቀየረ ነው የድሮ ቤቱ ላይ ሳሎን ቤቱም መኝታ ቤቱም ካሜራ አለው በቃ ለራሱ ለደህንነቱ ለሴፍቲ ሲል ነው ያረጋውና ምንድነው እሱ አሁን ለምሳሌ አሁን እንደዚሁ ላይክ ኮመን ሴንስ ነው እሱ ቤቱ የተቀረጸውን ካሜራ እዚህ ጋር ይፖስታል ብታስበል በነገራችን ላይ እንትና ደውሏል ስመው እዚህ ጋር ስመው እዚህ ጋር ቴዲ ግባ እሺ ይኸውልሽ አሁን ከሱ ጋር ማውራት አልፈልግም እኮ ነው ይኸውልሽ አውቁ ያለውን ልንገርሽ እሱም ያለውን ልንገርሽ እኔ ልጅቷ እንድትደውልልሽ አደርጋለሁ ለአንቺ ብቻ ነው ምንም የምትደውል መደወል ብቻ ሳይሆን ካሜራ እዛ ቪዲዮ ላይ ያለችው ልጅ እሷ መሆኖቿም ሴቶቹ ማወቅ ፈልጋለሁ ገባ የሚያወራኝ ሰው ዝም ብሎ እሱ ላይ መደፍደፍ አለ መሰለሽ ወረቀት የላትም የላኩልሽ ነሽ ፓስፖርት ስትሰጣት እንዴት አስፈርማ እንደሰጠቻት የላኩልሽ ነው መጨረሻ ማሻራ ያስፈርመቻት ፎቶ ኮፒ አድርጋ ፓስፖርት ያ እነ ሳራም ነው የሚያወሩበት አይደል ከሱ ቀጥሎ ፎቶ ልኬልሻለሁ ፓስፖርቷ ሲሰጡ ማደር ጥለው
እንደመሰሽ ፎቶ ቆይ ናይ ስላልከፈትኩት ነው፣ ነገ እንደማወራበት ስለማውቅ ነው። ይሄ ወረቀት እኮ እኔ ጋር ነበረ ጋይስ። ማህደር የእንትና ጥበብ ሙኒት ፓስፖርቷን ሀቢባ ቤት አስገብተን አስለምነን ፓስፖርቷን ይኸውልሽ መጀመሪያ ቪዲዮ ደረሰንና ደስልን ሙኒት ቲክቶክ ከታታ በኛ ነው ቲክቶክ የሚፈተች ለመጀመሪያ መባ አዳነ ግሩ ከዛን ማህደር ጥበቡ ምናምን ያስፈረመቻት ፓስፖርቷን ለመመለስ በአሻራ ነው ያስፈረመቻት። ነው ፓስፖርት እኮ ሌሎች ቤት ውስጥ ሙኒት ጋር ያሉት ይሄ አረበኛው ምን እንደሚል እንደዚህ ቀር አስተረጉመዋለሁ። ትራንስሌት ነገ አብረን በድምጽ ሰሙታል። ሄሉ ነው ሙኒት ጋር ያለች ነው የጨረሰችው። ፓስፖርቷ ያለቀ ማን ነው? ሙኒትንም በውስጥ አናግራታለሁ፣ ወይም ደግሞ ፊት ለፊት ላይ በዚህ ጉዳይ ላይ ስላለችበት ነገ ሙኒትን ምን እንዳደረገቻት እራሱ ሙኒት እኮ ድሮፕ ያደረገችው ጌባፕ ያደረገችው ነገሩን ስላላመነችበት ነው። ሙኒት ራሱ ድሮፕ ያደረገችው እንጂ ከዟ ግን ነው። ቴዲ አሁን እያንዳንዱን የላካችሁትን ኢንፎርሜሽን የሀፒንም ያንተንም እኩል አድርገን ከዛ በኋላ ነገ እንደገና በአዲስ እንገናኝ። ነገ እንገናኝ። የመጨረሻ ጥያቄ ጠይቄ የዛሬ ሳምንት አሜሪካ ይመጣል ይመለሳል? እርግጠኛ ነው የዛሬ ሳምንት ይመጣል? ዘግቶ ወጣ። አየሽው? አይመጣም ሄዱ። እሺ ችግር የለም እና ካልመጣ አልመጣም እኮ አውርድ ብለዋል። ባይዘው ኦኬ ችግር የለም እንደማይመጣ ቃለው እግዚአብሔር ነው የመጣው። እሺ ችግር የለም። እና ጋይስ ይሄን አጀንዳ ለምን እኛ ጋር ከመጣ ሳይዋጥልን ጸጥ ማለት ይቻላል? ይከብዳል አለ ናይ ደግሞ ገና የ6 ደቂቃ ቮይስ ነው። እነ ሳራ ምን አይነት ዲስከስ እያደረጉ እንደሆነ ነገ ሙሉ ለሙሉ እንሰማለን። ኦልሬዲ ወደ እኔ ማስተላለፊያለሁ የሚጠፋ እንኳን ከሆነ ይሄንን ኦዲዮ አም ኢንተረስቲንግ። ሰላም ሀፒ፣ እንዴት ነህ? ደህና ነው ሀብታሙ ትላለች ከኋላ በጣም ነው የምትመሰጨው ያላቸውን ግንኙነት ገባ። አሁን ለምሳሌ እንደማንኛውም ቦይፍሬንድ ገርልፍሬንድ አብረሽ ታይም ታሳልፊያለሽ ምናምን። የመጨረሻውን ቪዲዮ ይኸውልሽ፣ አንድ ቮይስ ደግሞ እኔ ልክልሻለሁ። ይሄንኛው ለእንትና በአንድ ሺህ ዶላር የተደራደርንበት ቪዲዮ አለ። ይሄን ቪዲዮ የላከችው ለእነንትና ነው። ማን ነው የሚባለው? ስሙ ጠፋኝ። ቆይ አስታውሳለሁ። ለሱ ይሄን ቪዲዮ እነ ማሙሽ እጅ እነ ሃፒ እጅ ከገባ ፍርድ ቤት ይሸነፋለሁ አለች። ምክንያቱም ፐርፐዝሊ እሷ አቅዳበት ነው። ይሄ የሃፒን ቤት እሱ ቤቱ ላይ እንድትኖር ስለፈቀደላት እሱና መኪና የሚያከራይለት ልጅ ሜሞሪን ወስደው የመጨረሻውን ቪዲዮ እሷ አውቃ እንደዛ ምንድነው ቀስበል ምናምን ያለችውን የፖስተቶቹን ቪዲዮ ፐርፐዝሊ አውቃ ነው እሱ እንዲቀረጽ ያደረገችው። እሱን ቪዲዮ ይዛ መጣ ሃፒ ደፈሬ ብላ ከሳ ገንዘብ ማግኘት ነው የፈለገችው ባጭሩ፣ ሎንግ ስቶሪ ሾርት። ከዛ የመጀመሪያውን ቪዲዮ ግን ላይክ እሱኛው ቪዲዮ እነ ማሙሽ እጅ ከገባ ወይንም ሃፒ እጅ ከገባ እሸነፋለሁ ያለችበትን ቮይስ ሜሴጅ አሰማሻል። $1,000 ከማን ለመውሰድ ነው የተደራደረችው? እሷ $1,000 አይደለም። እሷ ምንድነው የዱባይ 200 ምናምን ሺህ ዲናር ነው ምንድነው የዱባይ ገንዘብ፣ እሱን አገኛለሁ ብላ ተይ ረፊ አያዋጣሽም ስላት እኔ እኮ ከሰውና ይሄንን ገንዘብ ማግኘት ይችላል አለች። ምንድነው አንቺ እሱ ጋር የፍቅር ጊዜ አላሳለፍሽ ምናምን ወደሽ ፈቅድሻል እሱ ጋር ከዚህ በፊት ይሄ መጀመሪያ አይደለም፣ ብዙ ጊዜ ላይክ ሴክሹዋል ነገር አሳልፈሻል ከሱ ጋር ስላት እኔ በቃ ነው ምናምን ነገር አለች። ገባሽ? እነኛ ከጀርባ ያሉት የሚጎተጉቷት ደግሞ ክሰሹና በዚህኛው ቪዲዮ ላይክ ገንዘብ ታገኛለሽ አሏት እና መኪኖቹን ይሸጥና ታይ አያዋጣሽም ለህሊናሽ ኑሪ ስላት አሻፈረኛለች እሷ ራሱ እግዚአብሔር እንጂ እንኮ አሁን ምን ያህል ብር ሰጣችሁት?
ለዝም ብሎ በሰብአዊነት ለልጅቱ እኔ ምን አልኳት መሰለኝ፣ እኔ ልርዳሽ ያለሽበትን ሲቹዌሽን ላይ በማንኛውም ነገር ላይ ወረቀትሽን እንድታገኚ የምትኖሪበት ነገር ልርዳሽ። እንትናን አስገቡ። ሮንግ ፉሊ ግን አኪዩዝ አታርጊው። ሄለን እኔ ልንገርሽ አንዴ ባጭሩ ማለት ነው ታሪኩን ማሙሽን አንዴ እስካሁን ስለሰከው ምንም አላልኩም። አንዴ ሚዩት አስደርጊውና እኔ አጭር ልንገርሽ ታሪኩን ለህዝቡም ላንቺም ልንገርሽ እውነቱን። አንዴ ሚዩት አስደርጊው ሚዩት አርጊው። እስካሁን እያወራ ነው ከሱ ጋር የሚያያዝ ጉዳይ የለውም። እኔ ልንገርሽ አንዴ ሚዩት አርጊው። ይቅርታ ቴንክ ዩ። ይቺ ልጅ መባ የምትባለው እህታችን እኔም ቴዲም ብዙ ሰው እዚህ ስር የምታያቸው ማናቸውም ሰው ያውቋት እንደ ማንኛውም ሰው ለመስራት ዱባይ የሄደች ህጋዊ ወረቀት የሌላት ሴት ናት። ሀፒ የሚባለው ከዚህ በፊት አንድ ሚዩቱን እንዳያነሳ ሀፒ የሚባለው ድሮ ቲክታክ ጀምሮ ኢትዮጵያ እየኖረ የብዙ እህቶቻችንን የራቁት ቪዲዮ ምን እየያዘ ገንዘብ ኦርደር የሚያደርግና ቴሌግራም ላይ የሚለቃቸው ሰው ነው። ከዚህ በፊት ታውቁታላችሁ፣ ብዙዎቻችሁ መመስከርም ስላላችሁ። ብዙ እነ ጆከር ከዚህ በፊትም ብዙ ቪዲዮ አስጠፍቶት ያውቃል። ከኢትዮጵያ ወጥቶ ዱባይ ገብቶ አመቻችቶ ምንም ማያውቁ ሚስኪን ራናዌ ወረቀት የሌላቸውን ሴቶችን አቢዩዝድ ያደርጋል። እቺ ልጅ እንደ ማንኛውም ሰው ተቸግራ ጥሩ ሰው መስሏት ባክግራውንዱ የሚፖስተውን አይታ ቀርባ ሄዳለች። ቤቱ ካሜራ አስቀምጦ ሆን ብሎ ካሜራ አስቀምጦ በመጋረጃ ከሌሎች ቪዲዮችን ስታዩ ተረጃለች። በኋላ የፈለገ ቢሆን የልጅቷ ሀቅ ሲወጣ ነው ብዙ ነገር አጀንዳ ይዘሽ መተሻል። ትኩስ አጀንዳ አይደለም፣ ሁሉም አጀንዳ ያለፈ ነው የቆየ ነው ብለሽ እንዳታዩ። ሪካርዱ ደግሞ 30 ደቂቃ ነው፣ ተጠንቀሽ ስሚው። እና እቺ ልጅ ላይቭ ላይ ብልጥ ናት። እንደሌሎቹ ሴቶች 7 ሴቶች እንዳይሻችሁ አይደለም፣ እነዛ መቀረጻቸውን አያውቁም። እቺ ልጅ ታውቃለች፣ ነቃ ደንገጥ ያለች የከተማ ልጅ ናት። ይህን ነገር እንትን አለች። ወረቀት ስለሌለኝ መክሰስ አልችልም ምናምን ጉዳይ ሲወጣ ስትል ሙኒት እኔ ያለው እኔ ወረቀትሽን አስተካክልሻለሁ እኔ አግዝሻለሁ ብላ ቤቷ ወሰደቻት። ቤቷ ስትወስዳት 4 ወር አስቀመጠቻት። ይህ ካሜራ ለሀፒ የገጠመለት ልጅ እንደ አጋጣሚ መሲ ብሪጅስቶን ጋር ሰው ያየዋል። የመጀመሪያው ቪዲዮ የደረሳት ለመሲ ብሪጅስቶን ነው። ልጅቷ ወረቀት ተሰርቶ እንዳትከስ የተደረገበት ምክንያት ማናየው ቪዲዮን የመጀመሪያው ይባላል መሲን ነፃ ለማውጣት ነው። ይሄው ማሙሽም ዝም ብሎ ነው የሚያገዘው። ቴዲ እስከዚህ ውስጥ የሚገባው ለልጅቷ አያውቃትም፣ በአካል እንኳን አይቶት አያውቅም። ይሄ ሁሉ የሚኖርበትን አሜሪካ ዲፖርት ተደርጓል። ፎቶውን እንደዚህ እያደረጉ የሚያመጡት እንዳለ ይሄ ሁሉ አመት ይዟቸው። ጃፒም ከኛ ጋር አሁን ዝም ብለን እኛ ስለተነካካል ነው እንጂ ያውቃል። ሁሉም ሰው ይህን ታሪክ ያውቃል። እና ይሄ ልጅ ዱባይ ላይ የተለያየ ሴቶችን እንደዚህ አምጥተው ሆን ብሎ ካሜራ አስቀምጦ እንደሚቀርጻት ከዛው ሳላ ራበሻ ሙኒት እና ሀፒ ሆነው በስልክ ሲደራደሩ 30 ደቂቃ ትሰሚዋለሽ። የምትቀርጻት ልጅቷ ናት። ነቃ ደንገጥ ያለች ነው ልጅቷ። ፓስፖርቷን አስፈርመው ሲያባሯት 17,000 ድርሃም ከአረብ ቤት የሰራችበት ብር አላት። እሱን ተቀብላላት ነው። እንደ ሌሎች እንደምታስቀምጣቸው ልጆች 4 ወር ስታስቀምጣት ቤቷ አልተመቻትም። ፀጉሯን ለጭታ ምናምን ለባህል ሊድ ብላ ሄደች። በዛው ቀረች። ብሬንና ፓስፖርቱን ስጪኝ ሲባል ቪዲዮ ቀርጸሽ ሊሆን ይችላል። ሚዩት አርጊው አንዴ፣ ሚዩት አርጊው። እኔ ላስረዳበት። ሚዩት አርጊው አንዴ ማለት ነው። ከዛ ከጨረሰ በኋላ ያወራል። ብሬንና ፓስፖርቱን ስጪኝ ሲባል ምን ቀርጸሽኝ እንዲሆን ይችላል ተብሎ ሰጣ ገባ ውስጥ ተገባ። በልመና በስንት አማላጅነት ምንም ይህን ጉዳይ አላነሳም ብላ ሚስኪን ናት። ፓስፖርቷ ተሰጣት፣ ፈርማ እንዳየሹ ብሯ እንደተበላ ቀረ። እንደሰማሽ ኦዲዮ ላይ ለተቀበልኩት ሰው እመልሳለሁ ከፈለግኩኝ እንዳለች ማለት ቤቷን ታውቂዋለሽ። ይሄ ሁሉ ከዚህ ውጭ ደግሞ በጣም ብዙ ሴቶች ቪክተም ሆነው ውጭ ሀገር የሚኖሩም አሁን አዲስ ራሱ የሆስቴስ ቪክተም ሆና በሀፒ የመጣች ሴት አለች። ሀፒ ዛሬ አይደለም እንዳለ ደፋሪና እንደዚህ አይነት ስራ እንደሚሰራ እያንዳንዳቸው ጠንቅቀው ያውቁታል። ማሙሽ ዱባይ ሊዝናና ሄዶ የማሙሽ ጉድ ላ ጊዜ ሊዝናና ሄዶ ቪዲዮ ይዞበት ነው እሱ ይሄ ሁሉ ቀን ቆሞ የሚናገረው። እኛ ከሀፒ ጋር ፐርሰናሊ ኬዝ አናውቀውም፣ አያውቀንም። ቴዲ ማያውቀውም፣ ሁላችንም እያንዳንዱ የማሙሽ የሀፒን አጀንዳ ብዙ ሰው ያውቃል። አንቺ ግን እጅ ስለገባ ፈጣሪ ሀቋን ሊያወጣላት ነው። ጠንቅቀሽ ደንግጦ ነው የወረደው። የመሬን ነው የምነግርሽ። ብዙ ጊዜ እንለው ነበር ቴዲ ለሄለን እንላክለት እንለው ነበር። እና አሁን ስለገባ አንቺ እጅ ደስ ብሎኛል። አንቺ መረጃውን ይሁንና እያንዳንዱ ሴቶቹ አይመጡም። ኦፍኮርስ ነው የምልሽ። መባን ብትሆን እስካሁን ወረቀቷ ላይ ስተካከል ይችላል። መባ እዛው ዱባይ ነው ያለችው። አንዷ ልጅቷ ማለት የሁሉ ነገር ያወጣችበት አንዷ ልጅ ደፍራ ሚዲያ ያወጣችው እሷ ናት። ሌሎችም አሉ ብዙ ከአሜሪካ ጀምሮ ቪክተም ተደርገው ቪዲዮ ቀርጿቸው የሚናገሩ ብዙ ሴቶች አሉና ይሄ ሁሉ ነገር የመጣው በዚህ ልጅቷ ነው። ነቃ ደንገጥ ብላ የወጣችው እና አንቺ ልጅቷ እዛ አሁንም ወረቀቷ ስላልተስተካከለ ስራ የልስራበት ተው። በውስጥ ግን ታናገሪያታለሽ። ማሙሽ ዝም በላ እንዴ! አንተ ትልቅ ሰው አይደለ? በዚህ እድሜ ምንድን ነው አንተ ሰከረ እንደዚህ ታውቀው የለ ጠንቀቀ አይታታለች ልጅቷን
ታውቀው የለ ጠንቀ ቪዲዮ ኦን ብሎ አስቀምጦ እንደሆነ አንቺ እያንዳንዱ ቪዲዮ ላይ ልብሱን አያወልቅም። እያንዳንዱ ቪዲዮ ላይ እሺ ሙኒት ትናገኛል። ሙኒት ካለች አስገባ። ኢትስ ኦኬ። የሙኒት የራሷ የሆነ እንትን አላት፣ ችግር የለውም። ሙኒት ልትረዳት ወስዳት አለመግባባት ተፈጠረ ከሷ ጋር ማለት ነው። ሰማሽኝ? አለመግባባት ተፈጠረ። በመሀል ብዙ ግጭቶች ተፈጠሩ ከልጅቷ ጋር። ልትረዳት ነው፣ በህዝብ ነው የወሰደቻት። ጥያቄ ቀርቦላት እንደ ማንኛውም ሴት እንደምትረዳቸው ልትረዳት ነው ሙኒት የወሰደቻት። ከዛ ውጪ ሀፒን ማያውቀው ሰው የለም። ከኢትዮጵያ ጀምሮ 300 ቪዲዮ ይሄ ሁሉ እኛ ህይወት ታሪክ ላይ የሚዞረው አመት ሙሉ ይሄን ይዘነው ስለተቀመጠ ቀስ በለ በተራ ታወራለህ። አሁን የገባው በተራ ታወራለህ። ማስረጃውን እያንዳንዱ ልከንላታለህ። በራስህ እጅ ነው እጇ የገባው ነበር ብላል። የልጅቷ ሀቅ ይወጣል። በራስህ እጅ ነው እጇ የገባው። ደም ትተፋታለህ። በራስህ እጅ ነው እጇ የገባው። እስከ ዛሬ እንስታት በራስህ እጅ ነው እጇ የገባው። ምን እንደምታረግ ሌላ 1000 ቪክቲም የሆኑ ሴቶች ባንተ ይመጣሉ። እሷ ጋር ማለት ነው 100% ማለት ሌላ ሁለታችሁ ለማጭበርበር እንዳትሞክሩ። ቴዲን የዚህን ርቀት የሄዱበት አመት ሙሉ የመባን ጉዳይ እንደ ሰው ዩማኒቲ ይመለከተኛል ብሎ ስለያዘላቸው ብቻ ነው። እኔ 100% እያጠራሽ እንድትሄጂ ነው። ካለዛ ቤትሽ ማመጣ ማታ ገስት ላይ አልገባም ማለት ነው። እኔ ጃፒ እንኳን ያውቃል ይሄን ጉዳይ እያንዳንዳቸው ሰዎች ለዚህ ነው ተጠቀሚበት የሚልሽ ጃፒ ነው። አንዴ ቢታረተ መረዳዳት እንጂ በሰፊው እኮ ነገ ከነገ ከዛ ቴንክ ዩ እኔም እንድታይበት ነው የምፈልገው። እኔ በጠራሽ ሰዓት እኮ እያንዳንዱ ሰው ከታች ብታስገቢ ስለ ሀፒ ያውቃል። ዱባይ መጥቶ ከሆነ እኔ ለማሙሽ እኛ ጃፒ ጓደኛሞች ነን። ረጅም ዓመት ስለተጣላን የሰውን ስም አታጥፉ። ይሄን አጋጣሚ ተጠቅመው አንተ ቤት ውጪ ማይንቀሳቀሰው ነው። በየቤቱ የተቦለከ ሰው ህግ ያለበት ሀገር ነው። እስከ ሴቶቹ ድረስ ይቆም። አንተ ጥላቻ ስላለብህ ነው። ችግር የለውም። መረጃውን ታይዋለሽ። አይዩን ራሱ አንቺ ጥላቻ ስላለብህ ነው። በዛ ባለሙያ ያለ አሳይ። ኤአይ ቪዲዮ አይደለም ማይቲ ባለሙያ ማሳየት ትችላለሽ። የተማርሽ ነሽ። ይሄን ግን ደንቆሮ እጅሽ ገብቷል። አዳምጠኝ። ደንቆሮ እንዳንተ አይነት ቆሻሻ ጎርፎ ገብተሃል። ደም ትተፋታለህ። አንቺ ለእውነት ምትቆሚ ከሆነ የነዚህ ሴቶች ባይመጡ ይሄን ነገር መርምሪው። እያንዳንዱ ነገር ኬዙ ከመን የመጣው ቢቷን ማውራት ሲያለሽ እነዚህ ሁለቱ ሰካራም እያንዳንዱ የሃፒ ቢከም እናመጣልሻለን። ከፈለሽ የቆሸሸ ማንነትን አታሳይ። ቶ ከኔ ካንተ ጋር አልወርድም። እኔ አላወራም። አንተና ማሙሽ ያላችሁበት አናወራ። ሙኒት አሜን። አንተና ማሙሽ ያላችሁበት የኔ ለምን ማጥፋት ዋትስአፕ ላይ ምልክልሽን ማለት እያንዳንዱ ነገር ማስረጃውን አስር ሴት ቤቱ እያመጣ ራናዌ ሴቶችን ከመጋረጃ ገርባ ቪዲዮ አስቀምጦ ሲቋሽ እንደነበረ እንዳንተ አይነት ቆሻሻ ነው አይቻላቅም። ኢትስ ኦኬ። ስለኛ ምንም ችግር የለም። አንተ የልጅቷ አቋ ይወጣል። አንድ አመት ሙሉ የለፋበት ነው ቴዲ። የልጅቷ እውነት ይወጣል። አንድ አመት ሙሉ የለፋበት ነው። የልጅቷ እውነት ይወጣል። ቴዲ ከዚህ በላይ ተብሏል። ቴዲ ከዚህ በላይ ተብሏል። ሀፒ የልጅቷ እውነት ይወጣል። ከልጅቷ ምን ላገኝ አንተን አይደለም ዘርክን ረዳ። እኔ ደስ ብሎኛል እጇ በመግባቱ። የልጅቷ እውነት ይወጣል። ቴዲ ከዚህ በላይ ተብሏል። አንተ ሳያውቃት ብዙ ነገር ብለውታል ሄለን። የልጅቷ እውነት ግን ይወጣል። 100% ነው የምነግርህ። እያንዳንዱ ቪዲዮ ሀፒ ሁሉንም እኮ አልከፈትኩም። አሁን እኮ አይደለም የኔን አልከፈት የቴዲን 3-4 አልከፈትኳ። መክፈት አለብሽ ሁሉ ከፍታለን። ግን እኮ ማታ 9 ሰዓት አይደለም ከፈችው። መክፈት አለብሽ። ኦዲየንስ አለ መስማት መቻል አለባቸው። ኦኬ የቱንም ከፈተ የሙኒት በፈለሽ ከፈችው መስማት አለባቸው። እዚህ ከነዚህ ደፋሪ ጋር ግን ተቀምጠናል። አዙረሽ አሳይ የሚታይ ነው። እኔ አንድ ሀሳብ አለኝ እዚህ ጋር አንድ ሀሳብ አለኝ። ቪዲዮ አታረጉትም? ለምን እኛ ትበል የተሰበረ አፍንጫ ልጋግን አትላገኝ። ሙኒት የምታወራው ቴዲን እየተናገረችው ነው። ኧረ ዝም በይ። ስለተጣሉ ነው በዚህ ጉዳይ ሙኒትን ስለያዛት ለዛ ነው። ይሄን ዝም በይው። መረጃዎችን እያንዳንዱ የቴዲ የቪዲዮ ማስረጃ የድምጽ ማስረጃ የማን እውነት ነው የማን ሀቅ ይወጣል። አንቺ መስክሪ። በሌላ ጊዜ ቁጭ ብለሽ መርምረሽ አይተሽው። እሺ እኔ ደግሞ የእውነት ነው የምልሽ። ይሄ አጋጣሚ የልጅ ልጅቷ እና የተለያየ ቪክቲም የተደረጉ ሴቶች እንትን ብሎ የሙኒት ሲሳደብ ማስረጃ
ይኸውልህ እኔ እኮ ራሴን ሄሉ ጋር የመጣው ይኸውልህ አንድ ነገር ጋር ያለው መረጃ ሄሉ ብናቀብላት ሄሉ ጋር አንተ ምንም አይነት መረጃ ሲጧት እናንተ ወንድ ናችሁ ቤቱን ከፍቶ ነበረ። አንተ ካሊፋ ያንዳንዱ መረጃ ቴዲ ከኤርፖርት ሲመጣ ምናምን የጻወሬ ከምትወራ ይኸውልህ አትሳኔ አልሳደብም። እጇ ገብታችኋል። ምንድነው ደግሞ እያንዳንዱን ሀቢ የያዘብህ የከፈልከውን $5000 ቴዲ የሚባለው እኔ አንተን ዘርን እረዳሃለሁ አቅም አለኝ የምልህ ደረቅ ምን ትረዳኛለህ? የሴቶቹ ሀቅ ይወጣል። የመባ ሀቅ ቀኑ ደርሷል ይወጣል። ካሊፋ የሚባል ከካም የመባ ሀቅ የመባ ሀቅ ግን ይወጣል። 100% እነግራችኋለሁ። እዚህ ጋር መባ የምትባል ሚስኪነታችን ራናዌ ወረቀት የሌላት መናገር ማችል ሴት ልጅ የተለያዩ ሴቶች አሉ። በዚህ ሀፒ የሚባል ቆሻሻ ቴሌግራም ላይ ከፍቶ የሚለቃቸው ይኸውልህ አይደለም ሀፒን ሙኒትን ራሱ ያጨበረበረች ልጅ ነች። እሱን ችግር የለውም። ሁሉንም አውርጃቸዋለሁ። በተለያየ አካውንት ገብታ ነጊቢ ተብላ ከመጀመሪያው እስከ መጨረሻ የነበረው ሪከርደሮቹ አሉ። ከድሮ ጀምሮ እንደምታረግ ያውቁሃል። አንተ ካሊፋ እከካም አንተ ዝም ብለህ አንተ ተው ማሙ ይሰክራል። አንተ ጅል እየተጫወተብህ ነው። ታሳዝናለህ። አንተ ሞኝ ነህ። 5 ዓመት ይጮህብሃል። ቪዲዮ ይዞብህ ያንገላታል። አንተንም አንድ ቀን ማሙሽ በለፊት እነግርሃለሁ። ነፃ ትወጣለህ። ነፃ አውጣሃለሁ ማሙሽ። አንድ ቀን አንተም ነፃ ትወጣለህ። 100% ከዚህ ልጅ ነፃ ትወጣለህ። አንተ ሴታ ሴት ነህ። ካንተ ጋር ራሱ እንኳን ሀቢ በሄለን ገባህ። ካንተ ጋር ራሱ እንኳን ሀቢ ለልጅ ገባ 30 ደቂቃ ፖሊስ አለ። ደፋሪን ሲያደራድሩ ተጣልተን እኮ ሲያስታርቁን እኮ ነው። ምን ማለት ነው? ተደዋውለን እኮ ሲያስታርቁን ደፋሪን ይቅርታ ሲያስብል ደፋሪ ደፍራ ይቅርታ የሚባል የለም። ይቅርታ አላልኩኝ። ማን ደፋሪ የሚያደራድረው ታየዋለህ። ደፋሪ እንደሚያደራድሩ ማንን ማውጣት እንደሚያደርጉ ሰሚያለሽ። የነሱ የላከልሽ አንተ ከካም ጠንቀህ ታውቀናለህ። እኔና ሀፒን አንተ ወርድ ነው እና ካሊድ አሁን እኛ ሀሳቡን ነው ሊያመጣነው ነገ ማታ ማለት ነው። አንዴ አዳምጪኛ። ኦዲየንስ እውነት ነው። ስምንቱንም ቪዲዮ ቁጭ ብለን እናያለን። ከሰሃራ ላበሻ ጋር ሙኒት ጋር ሲደረግ የነበረው ምንም ነገር ያደረጉት ነገር የለም። ምንም ነገር ለማጥፋት ለዛ ነው የገባሁት ማለት ነው። የሰውን ስም ሲያጠፋ ስለነበር ነው የገባው። ማንንም ስም አላነሳን። በመረጃ ነው የሙኒት ስም ሲያነሳ በመረጃ ነው በመረጃ ቪዲዮ እያንዳንድ ቪዲዮ ካሜራ እቤቱ አገር ቤት መግባት አሜሪካ መግባት የማይችል ሰውዬ ቆሽሾ ስላለ የሰው የሚሰራን ሰው ትጠየቃለህ። ስለ ቴዲ ፐርሰናሊ ጉዳይ አይመለከትህም። ፐርሰናሊ ጉዳይ አይመለከትህም። እውነቷ ሊወጣ ነው። መባ እውነትሽ ሊወጣ ነው። በሄለን ቤት በእናትሽ ሄለን ገንዘብ ባታገኝበትም ለእውነት ለሴት ልጅ ስትይ የእነዚህ ሴቶች እዚህ ሚዲያ ላይ ባይመጡ መባን ድምጿን ሰቆቋን ሰምተሽ በማርያም በእግዚአብሔር እያለች እየለመነችው የደፈራትን ልጅቷ እውነት ካላወጣሽ ሄለን ፈጣሪ ይፋረድሻል። እውነቷ ይወጣል። ሀቋ ወረቀት የላትም ተብላ በዱባይ የተደበሰበሰባት እውነት ገንዘቧን የለፋችበት 17 ሺህ ድርሃም ያልተሰጣት እውነት እያንዳንዱ በውስጥ ለማስታረቅ የተደራደሩበት እውነት ማንን ለማትረፍ እንደሆነ ከካሜራኑ ጀርባ እስከ መሲ ብርቱ ሁሉን ነገር እውነቱን በመረጃ ልከንልሻል። አንቺ አይተሽ ከህዝብ ጋር መስክሪው። ቴዲ ምንም ብትባል እስከዛሬ ድረስ እውነቱ ይወጣላል። እንደማታውቃት እናውቃለን። ጋይስዬ ማታ ቴንኪዩ የዚህ ሁላ የቪዲዮ የወሲብ ቪዲዮዎችን ቀስ ብለን ሪያክሽን እናደርግበታለን። ማን ነው መጀመሪያ የገባው? ምን ተደረገ? 7 አንድ ሴት ፍቅረኛው ናት። 7 ሴት እንዴት ነው ቀረጻው ላይ የገቡት? አረ ፍቅረኛ የሚባል የለም።
አንድ ጭምረኛ የለውም። ከዚህ ሰው ራሳቸው እጨምርልሻለሁ ጨምራቸው። እንደገና ደግሞ ሴቶቹ ላይቭ ላይ ይምጡ ማለት እንደ አረብ ሀገር ህግ እነሱ ራሱ በዝሙት ውስጥ እንደሚነከሩና እንደሚጠየቁ እናውቃለን። ሐራም አደረጉ በማለት ለዛ ፊት ለፊት ላይ መታችሁ ካሜራ ክፈቷል። እኔ ኑና እንትን በሉ። ማን የትኛው እንደሆነሽ ካሜራ ለኔ ትከፍቻለሽ? እጄን አንስቼ ነው ማይሽ። እኔ ብቻ እርግጠኛ አለሁ። እሺ እዚህ መጥቼ እንዲህ ተጋፍጧላችሁ። አረብ ሀገር ካላችሁ፣ ኢትዮጵያ ካላችሁ ዶንት ወሪ። እሺ ቴንክ ዩ እናመሰግናለን። ይሄ ሲጀመር ለምን ካሜራ ያስቀምጣል? አሁን የሚያሳየው ቤትሽ ሄለን፣ አሁን የሚያሳየው ቤት ቀይሯል። በፊት ሌላ ቤት ነበር የነበረው፣ አሁን ቤት ቀይሯል። ከሙኒት ጋር የነበረው የወረቀቷን ፈርማ ሲሰጣትና ላይ ሳራ ላበሻ ሁላ ድርድሩ ላይ ምን ሲያስፈራሯት ወይም ምን ሲያደርጉ እንደነበር በመረጃ ነው የተላከልሽ። እናመሰግናለን። እንደገና ደግሞ ሀፒ ሌላ ቪዲዮዎች አለ። አንተ ሚት አድርግ ማሙሽ ሚት አድርጋ እንዴ። በዚህ አጋጣሚ የምነግርሽ ነገር ማለት ሄለን አየሽው የላከልን እንትን አለ። እንደገና ከሱ እንትን አልፎ የእናንተም የእንትናም ሳይድ ነገ ስንገናኝ የምናወራው እዚህ ቪዲዮ ዙሪያ ነው እንጂ ሚስት አባራ ሚስት ወዳህ ሚል የግል ቴንክ ዩ። ይሄ እዚህ ጋር ይኸውልሽ አንድ አማርኛ ነው ደግሞ ብዙ ማስረጃ ማለት ሙኒት እዚህ ነገር ላይ አግበስብሳ አልፋ መሲ ብርጅስቶን ይሄን ነገር ተባብራ ሳራ ላበሻ እንትን ብላ ከሆነ ይሄን ነገር እኔ ለማን እንደምልከው ሙኒት ራሱ ትመጣለች። ሙኒት ራሱ ኦኬ። ከዛ ውጪ ማለት ነው አንዴ ማሙሽ ሚውት አድርገ ሄለን። ከዛ ውጪ አንዴ ሚውት አድርጊው። ሰክሮ ነው የሚያወራው። ያንተ ደግሞ ሌላ ጊዜ ይመጣል። ሙኒት ትገባለች። አሁን 8 ሰዓት ስለቆየን በደም ልናወራበት ይገባል። በእንደዚህ አይነት መንፈስ በቃ እኮ ያን ነው የምፈልገው። አመሰግናለሁ። ከዛ ውጪ አንዴ ሚውት አድርጊው። አንዴ ሚውት አድርጊው። አንድ ሚውት አድርጊና ሞዴሬተሮች አንዴ ሚውት አድርጉ። ተመልሰን እንገባለን በስነ ስርዓት። ይሄን ጉዳይ እንደገና ሞዴሬተሮች ሚውት አድርጉት። አንዴ ጉዳዮች በተለይ ሳራ ላበሻ ትስታለች የሰው ዝውውር ላይ ምናምን አለ። ይሄ ጉዳይ ወዴት እንደሚሄድ አልገባም። አንዴ ሄለን ማሙሽን ሚውት አድርጊውና አንዴ የሆነ ነገር ልናገርና ሚውት አድርጋት። ሄሉ ሚውት አታርጊ። እሱ ሰክሮ ያለ መረጃ ዝም ብሎ ነው የሚያወሩት። የሚልኩልሽ ያላለው ፐርሰናል የቴዲን ፎቶ ኤአይ ሰርተው ዋናውን ፎቶ ይልክልሻል። እኔ ባይኔ ያየሁት ነው። ቴዲ ዋናውን ፎቶ ይልክልሻል። እያንዳንዱን ኢንፎርሜሽን የሚኖርበትን የሚያጣሩት እሱን በዚህ ጉዳይ ስለያዛቸው እሱን ጄጅ ለማድረግ ነው። ከዛ ቀጥሎ ደግሞ እዚህ ገብተን ያወራ ነው። እያንዳንዳችን ጓደኛሞች ነን። እኔ ጃፒ፣ ቴዲ ሁላችንም እናብነት ሰው እዚህ ጋር ሲናገር ቀደም ሞቅ ብሎት የልጅቷን ስሜት ለመጠበቅ ነው እንጂ እኛ የማንም ስንት ዓመት የምንተዋወቅነን እዚህ ጋር እንትን ለመባባል አይደለም። እናውቃለን ብዙ ነገር እና ያን ነገር የቀደም የልጅቷን ሚስጥር እንትን ለመጠበቅ ነው። ሰው ጃፒ እዚህ ጋር ለተፈጠረው ነገር ሶሪ። ከዛ ውጭ ግን በዚህ አጋጣሚ የሜባ ጉዳይ እዚህ ጋር መምጣቱ በጣም ትልቅ እስከዛሬ ስንለው ነው የነበረን ጉዳይ ነው። አንቺ አይተሽ መስክሪ። ማማ ብቻ እኮ አለችም። ሌሎቹ 6 ልጆች የት አሉ? እዚህ ቪዲዮ እነሱ አያውቁም። መሲ መቀረጻቸውን እንኳን አያውቁም። እሱ ቴሌግራም ላይ ነው ወስዶ የሚፖስታቸው። መቀረጻቸውን አያውቁም። ያወቀችው አንዷ ይዛበት ወጣች። ካሜራማኑ ለመሲ ብሪጅስቶን ላከላት። አሁን ሁለቱ ካሜራማኑ ደግሞ ማን የት ነው የላከው ለማን የላከው ቪዲዮ ሲባል ለመሲ ነው ማለት አይቀርም። ስለዚህ እነሱ ለማዳን በድርድር የተፈታ ጉዳይ በዱባይ ህግ እንደዚህ አይነት ነገር ውስጥ ለውስጥ መጨረሽ ዝሙትን ሐራምን እንደማስፋፋት ነው። ገብቷል። በአጠቃላይ ግን ዞሮ ዞሮ ሀፒ በጣም ብዙ ሰዎች ይመጣሉ አንቺ ጋር። በሀፒ ጉዳይ ብዙ ሰዎች ይመጣሉ አንቺ ጋር። በጣም ብዙ ሰዎች ከመረጃ ጋር በምን አይነት መንገድ እንደሚያጠቃቸው ምን ብሎ ነው አበሻና እነ ሙኒት እዚህ ነገር ላይ ገብተው አደራደሩ። 30 ደቂቃ ነው ስሚው እሱን 30 ደቂቃ የስልክ ሪከርድ ነው። እኔ አሁን እንደ ሬዲዮ እየሰማሁት ነው። እኛ ብዙ ምን ነገር አለን። ችግር የለውም። በማስረጃ በመረጃ እና 10 ዓመት ሙሉ አንተ ልጅ እንደ በግ ይነዳል። ማሙሽ አንድ ቀን ፍትህ ለማሙሽ በሉ። ማሙሽ አንድ ቀን ነፃ ይወጣል። ካፒ
ስናወራ ለማሙሽም የሚያውቁትን ይናገራሉ። ካሊድም እንደዛ ግን ችግር የለውም። በመረጃ ነው የምናወራው። ሄለን እናቴን ይንሳ ያለ መረጃ በህይወታችን አንድ ነገር አልደራረግም። እሺ አሁን ጀስት ቤዚክ ከመረጃ ጋር ነው የምናወራው። እነሱ ካለ መስረጃ ነው ፐርሰናል ባህሪያችንን አታውቅ አንደራረግም። ዝም በል አንተ ከካም አውራን ከዛ ሄሉ 15 ዓመት ብሎ አብጮትባል። እኔ ከኢትዮጵያ ካሊድ ሚውት አድርገው። አሁን እሱን ለአንተ ድል ስለሰጡ ሞዴሬተሮች ያ ወይ ማሙሽ ሄሉሻ አይ አይደለም እሱ እኛም ማስረጃ አለን መረጃም አለን እሱን ማምጣት እንችላለን። ግን ላይክ እንሳቀቃለን አንዳንዴ ብናወጣው ካወጣነው በኋላ ያለውን ኮንሲኩዌንስ ሊቀበሉ ይችላሉ። እንዴ ገባሽ? አንዴ ፐብሊክሊ ከወጣ ገባሽ ሰዎች ይከፋፈሉታል። እና እረፍ ቴዲ እረፍ እያልኩት ነው። ካሊፋንም እረፍ እያልኩት ነው። እግዚአብሔርን እኛ እናንተ እጅ ያለው በዚህ ላክላት 100% ታሪክ ነው። ካሊድ ሚውት አድርገው በእናትህ ማሙሼ። አሁን እናንተ እጅ ያለው ለእናንተ ራሱ ትንሽ የከበዳችሁ እጃችሁ ላይ ያለው መረጃ የእነሱ ህይወት ዙሪያ ነው ወይስ በዚህ ሴቶች ዙሪያ? በሴቶቹም በእነሱም ህይወት ዙሪያ ያለ ነው። በሴቶቹ ጋር እናንተ ጋር ያለ መረጃ ካለ ላከው በእናትህ። እሺ በቃ ላፒ በእኛ ዙሪያ መረጃ ካለ እንዳለ ይላኩልሽ። ሁሉንም ነገር ይላኩልሽ። ሄሉሻ ማሙሼ በውስጥ አይበለኝ ቁጥሬን ውሰድ፣ እንደገና ከሀፒ ላይም ውሰድ። እሺ ኦኬ በኋላ ይኸውልህ ችግር የለውም። መረጃ አትነቅም። ጅልም ቢሆን ተቀበዩ ያለው መረጃ ምንም ቢሆን ተቀበዩ። መረጃ አይናቅም። ሀፒ ደውሎለት ውጣ እያለው ነው መሰለኝ። እስከ ዛሬ ከበር አድርጌልን እግዚአብሔር ምስክር። ከዚህ በኋላ ግን እኔ ፕሮቴክት አደረግኩ። ማሙሽ ልጅ እኮ ኤአይ ነው ሲል ነበር። አንተ ደግሞ ቤቱ ቀርቶ አልኩ እኮ ጌታን ነው እንዳይላልከው ኢንሳይደሮች እየሰማችሁ ነው አለ ዱባይ ያላችሁት አንተ ሀፒ እየሰማችሁ ሀፒ በቃ ወደዛኛው እንትን አጀንዳ እንግባ እና ሌላ ነገር ማውራት ስለምትይዙ ከፈለሽ እያንዳንዱ ሰው ገብተሽ ስለ ሀፒ ምን ታውቃላችሁ የሚሉትን መጠየቅ ትችላለሽ። እያስገባሽ ስለ ሀፒ ከዚህ በፊትም ወደፊትም ምን ሰምታችኋል የሚል ምን ታውቃላችሁ ከዚህ ውጪ ብዙ ሰው መጠየቅ መብትሽ ነው። ዛሬ ሳምንት ልጅም እናምጣት ከፈለሽ ሆስቴ ሰማለች ካናዳ የምትሆን የዛሬ ሳምንት ቪክተም ያደረጋትን ሴትንም እናምጣለን። ታለቅሳለህ። እግዚአብሔርን እኔ ሄሉን ብዬ አክብሬ ነው እንጂ ካሊፋ ራሱ ታለቅሳለህ። እግዚአብሔርን ያሟል እንደ ቄት እንተው። እኔ አሁን ለማንኛውም ሰው አስገቢና ጠይቂያቸው ስለ ሀፒ ማያቅ ሰው የለም። እኔ በጣም ታግሼ ነው ውሸት ጃፒ ራሱ ስለተጣላን እንጂ ያውቃል እያንዳንዱን ነገር ብዙ አመት ሲናገራችሁ የሴትና የእንትን ጉዳይ ላይ እና የእናንተ ርዕስ እኮ አንድ አይደለም። በራሱ ለዛ ብዬ ነው ቅድም ስለተፈጠረ አንተ ጋር ችግር ካለብኝ በዛ ችግር ላይ ተደግፌ ሌላ ሰውን አልጮቅንም። ገብተዋል። ለዛ ነው እኔም ያም ብዬ ነው አያረገውም እንደዛ ነገር ለምን ምንም ቢሆን እንዴ። እና ጋይስዬ ለማታ ሬዲ ትሆናላችሁ በጊዜ ገባ። በኋላ ግን እንዳያለቅሱ እግዚአብሔርን እኔ አልኩ መርጃው ሰማያው እንጂ ምንም እንትን የለም። እና ኢንሳይደሮቼ ኦልሬዲ እየተንቀሳቀሱ ኢንሳይደሮቼ ኧረ ጋይስ ሁሉ ነገር አንበሳ አትውሰዱ፣ ተውት ጋይስ። አዎ አንዳንዴ ሰባዊነት አለ። ውሳኔው አንቺ ነው። ግን እንደ አጋጣሚ ጽፈውልኝ ነው 4 አንበሳ ይምጣና ሁሉም የየራሳቸውን ስለጀመሩ ፎርጌት አንበሳ ፕሊዝ። ሁሉ ነገር ለምን ሁሌ አንበሳ እኛ 2 አንበሳ ነው አንድ አንበሳ ወርድ ሁሌም ከአንበሳ ጋር ነገር ስናደርግ የምንይዛቸው ኬዞች ውሃ አነስም ጋይስ። ሁሉ ነገር በጣም ብዙ ሰዎች አሉ። ይሄ የብዙ አመት ልፋት አንተ ካሊፋ እሺ አንድ አንበሳ ወርድ ሁሉም ነገር በጊዜው ነው የሚሆነው ብዬ አምናለሁ። አንድ ካሊፋ ኦዲየንስ ጠይቁ ይነግርሻል ስለና ለሄሉ አንድ አንበሳ ተወርደለ አንተ ካሊፋ እኔ እግዚአብሔር ነው አፈን ብቻ ዋጋ ተከፊበታለሽ። አንድ አንበሳ ወርድ ቀይሪ ከሆነ ሄለ አንድ አንበሳ ነው ምንድነው የምትቀባጥረው? ያ አንተ ከሊፋ ዝም በል አንተ ከሊፋ ዝም በል አንተ ከሊፋ ይሄንን ባለ ያሉ ለጀርባሽ ተመጣኩ ይሰክሯል። አንቺ ባንበታ የምትቀይሪ ከሆነ አንፈታችን
ማን ስለሆንሽ ነው አንቺ በአንበሳ ህይወት የምትቀይሪው? አንተ ሆዴ ከሰከርክ ሂድና ገብተተኛ የሰውን ጉዳይ በአንበሳ የምትቀይሪው ማነሽ አንቺ? ማነሽ አንቺ በአንበሳ የምትቀይሪው? ጆሮሽን ነው በጥሰልሽ እመጣልሻለሁ ሀገርሽ። እኔ አደርገዋለሁ ኖርዌይ እመጣልሻለሁ። ውጣ ከዚህ በነገራችን ላይ ይቅርታ እስካሁን የጃፒ ወሬ ላይ መስሎ ነው ሆዴ መስሎት ነው። አይሰማም መሰለኝ። በጆሮ ነው እንደምትጠጣው ሆዴ። አንበሳ በወረደ ቁጥር አባውርዱና ኑሮን አክብዱበት። ይሄ ሰቀጫ አንበሳ ሲባል መጣ ማይክ ላይ እንዴት አንበሳ በሰው ምናምን ይላል? እከካ ኤሉ ረስተሽው ነው እንጂ እኮ የኤለን ባል ጀርመን አለ ምናምን ብሎ እኮ ይዞ የመጣ ሰው እኮ ነው። ፍጣም ሃይ ይሄ ቻርሊ ቻፕሊ ላይ እግር የሆነ ሰውዬ ንፍጣ። እኛ የምናወራው ሌላ አንበሳ አይደለም። ቆለጥን ለምን እዚያ ያወርዱልኝ? ምን አባህ ገባ ቁሻሻ የጂጂ አፍ መሰልኩ እንዴ? ክርፋታም ችግርንና እንትን ዲፕሬሽንና እንትን ዳይፐርን ግደል መጀመሪያ ቅርናታ ከነድድብና አክሴፕት ስናረግ ነው እንዴ? ቁሻሻ ቦታ ተሰጣል። እከካ ንገሩኝ ባይ ሁሉ ሰው ቱና ይመስላል እንዴ? የሆነ ማማሲያና ዱቄት ይዞ ይመጣል እዚህ ድስት ፍለጋ እዚህ ሊያማስል ቁሻሻ ና አለቱላ አለክ ዲንቲ ሆየደ ይላል ሶማሌ ንፍጣ ሂድ ከዚህ ለአንበሳ ስቲ ጌማ ጫውችኝ አሰርኝ አሸቀኝ እያልክ ቮይስ እየላክልኝ አይደል እንደ ኢትዮጵያ ያለሁት ለኢትዮጵያ ለቫኬሽን ቮይስ ልክፈተው እንዴ አንተ በእንጂ ብጉንጃ ልቃሚ ንፍጣ ልክ ለስብናና ለእንትን የምትኖረው የሸርሙጣ ልጅ ሃይ እኛ የምናወራው ሌላ ምናምን ሁለት ቢራ እየጠጣን ነው እንደሚያስለው ንፍጣ ማን ነበር ቪኪንግ ሂድበት ትንሽ ሂድበት ታኔ ምን ተወቀይ በዛ ነገር ነው ጠብቂኝ ይላል ብረረናና አልበር እንዳቦራ የሚለውን ዘፈን ጋብዣል እንዴ እኛ የምናወራው ሌላ እንዴት የሰውን አንበሳል ይኸውና ወረደ እኮ ምን ታመጣል ወረደ አስቆጥሩት ይሄን ብጉንጃን በእንጂ ሃይ እንዴት በአንበሳ ይላል አይ 9 ሰዓት እንደዚህ ልቀመጥ ሰውን ከሰጠኝ አልቀበልም ቆጭ አይደለ ካልኩሌት አደረኩ አሁን ኢትዮጵያ ላይ ይሄ ብር ቢመነዘር አልክ አይደል ስንት ጠላ ይገዛ ነበር ብላ አሰብኩ ማን ይላከው ጋይስ ቴንኪው በሉት ደ እኛ የምናወራው ሌላ ለማታ የምንቀጣጠረው ሌላ አንበሳ ቁሻሻ ሂደ ጂጂን አርግደል መጀመሪያ ብዳታ በእንደዚህ አይነት ቋንቋ ሁለተኛ ቦልኪው እንዳውም እስኩዬ ከዚህ ቤት ቦልኪው ከዚህ አይመጥንም ክብር እንደዛ ቪዲዮ ሰርቶ እኔ በጣም መልካም ሰው ነሽ እውነት ሲጥ የሆነ ብረት አብረ ቆራሌው ወገብ ይዞ ደግሞ ብረትን ሂድና አስነቅል መጀመሪያ ቁሻሻ ቁጭ ብለህ አስብ አሁን እቺ አንበሳ ስንት ናት በኢትዮጵያ ሲታሰብ ቫኬሽንም አይደል ያለው ሃይ እንዴት በአንበሳ ህይወትን ይላል እንዴ ብስጭታ ባታ ጨሮ እንዳላስገርፍ እዛ አዲስ አበባ ላይ በወንዶ ነው እንደውም አንተ ትባል እከካም ይቃዣል እንደ ገስ የቱ ጋር ያለው ሺት እኛ እኮ እነ ማሙሽ መጡ እኮ እና ሃፒ መጡ ሌላ ቶፒክ ላይ ነን እኮ ተናፋ ምናምን ያለህን ጃፒን ተነጋገሩዝ እከካ መጣልሻለሁ ምናምን ትላለህ ለችግርና መጀመሪያ ችጋራ እከካም ጭቷ ግጥም አስመሰልኩታል በጨ ነበር ቅድም የጀመርኩት ሲጀምር በጨ ጨረስኩ ምን ያቃጥለኛል እዚህ እከካ ሁለተኛ እዚህ እንዳመጣ ና አለቱላ አለክ ንፍጣ እና ለማታ እንቀጣጠር ጋይስዬ ቴንኪው ግን ማን ነው እንትን ያለው ኦኬ ጠብቄ ይላል እንዴ በህልም ትወጣለህ እከካ ቪዲዮአችን አሁን የተበጣጠሰውን ሴጋ መታበት ከፈለክ እከካ
አይ ቆይ እንዴት ኑሮ እንደማከብድበት አሳያችኋል። ኑሮ እንደማከብድብ እናቴ ትሙት አንበሳ የሚል ድምጽ ራሱ እንድትረሳ ዙ እንድትሄድ ነው ማድረግ። አሁን ዶክተር አብይ ያጠረው ላይ ኑሮ እንዴት እንደማከብድብ ላሳይ። እንደዚህ ቦልከውና ኑሮን አከብድበታል። 360 ዲግሪ የማታውን ኬዝ በሌላ በቦስ እንዲመጣ ነው ማድረግ። ይብስብስ እሱም ብሎ ቦስ ቦይ የሆነ ሰውዬ ዝም ብሎ ይወርዳል እዚህ እና ሶሪ ጋይስዬ ሃይ አላ ርዕሳችን ቅድም ነጃፒ ካቆሙበት አስተያየት ይሰጣል እንዴ? አንበሳ ሲባል ለምንድን ነው ያንገሸገሽ? ብደራደርስ ራሱ ነፍጣ ሃይ እኛ የምናወራው ሌላ መጥቶ የሚከራከረውን አሁን አልታዘብከውም? ማሙሽ አላናደደም? አረ ሄልስ በማንም ፕሮግራመት በሆነ ሰውዬ ትናደጃለሽ እንዴ? በእናትሽ ናይ ቅድም እሺ ያለው ምናምን ሰዎች የሚያወሩትን ሁላ ቶፒኩን ሁላ አንቺ ነሽ ተጠያቂ ብሎ ዘፈዘፈ። አስተያየቱ ብዬ ተውኩት። ቅድም ካቆመበት የእናንተ ላይም እንደዛው አይነት ኮሜንት ይሰጣል እንዴ? ይሄ ባለጌ ነው። ያ ይሄ ከሰው ሁሉም ብዬ እዚህ ማይክ ላይ ሳስቀምጥ ብጉንጃ ይሄንን በእንትን በብሎክ ምናምን መሸኘት ነው። ሸኛውት። አሁን ኑሮ ይከብዷል። አሁን እዛ ጠላ ቤት ውስጥ እየተጣላ ከራሱ ጋር ይጣላ። ከአንቺ ጋር ከተጣላ እኔ ነው የምሰይፈው። ታው እከካ የሞዴሬተሮች መጫወቻ ነው የምናደርገው። ያ እና ማታ እንገናኝ ተቀጣጥረናል። የቀጠሮ ቦታ እሺ ችግር የለውም። መረጃ ካላችሁ በውስጥ ላኩልኝ። እሺ ቁጥሬን ደግሞ ካፒ ተቀበለ ወይንም በውስጥ ጻፍልኝ። ችግር የለውም። እሺ አለኛ መረጃ እኔ ጋር አለ። እሱን አቀብልሻለሁ በውስጥ። በቃ እኛ ግራና ቀኝ ነው የምናየው። ኔክስት ከዛን የህዝብ ማስተያየት ይሄ ጥላቻ የግል ሳይሆን የእውነቱ እዚህ ነገር ላይ ብቻ ፎከስ እናደርጋለን። እሺ ከሀገር ቤት ከተመለሰ ኔክስት ግን እግዚአብሔር እኔ ላንቺ 2 አንበሳ አወርዳለሁ። ያ እስቲ ቅር እስቲ እንትና ወይንም ላይ ካልመጣ ነው ያልከው እኮ አንተ ካልመጣ ወይ ሃፒ ነፃ ይውጣ። ያ ወይ እሱማ ነው ወይ ልጅቷ ነው ነፃ የምትሆነው ወይ ሃፒ ነው ነፃ የሚወጣው እዚህ ጉዳይ ላይ። ያ ማለት በቃ ሚዛናዊ በሆነ በትክክለኛ ዳኝነት ለማንም ሳይዳላ በትክክለኛ ዳኝነት ወይ ሃፒ ነፃ ይወጣል። እስከመች ደፈረ እየተባለ እንደዚህ ያለ ስሙ ወይም ደግሞ ያላረገው ነገር ከሆነ እስከመች እየተዘፈዘፈበት ይኖራል ማለት ነው። ስለዚህ ባዩት ሰዎችን ባዩት ቁጥር እስከመች እንዲያርገ ይሉታል። ወይ ሃፒ ነፃ ይወጣል። ልጅቷ ደግሞ ፍትህ ካለ የሚያስፈልጋት ከሆነ ልጅቷ ፍትህ ታገኛለች። ነገር ግን ፌሚኒዝም እያሉ ቁጭ ብለው ሄሌንን ሆነ ሌሎቹን የሚሳደቡ ፌሚኒዝም ላይ ነው የምንሰራው የሚሉ ግን አንድም እንኳን ይሄንን ጉዳይ ለተጎዱ ሴቶች አንስተው እንኳን አላየንም። በሴቶች ዙሪያ እንሰራለን የሚሉ የሴቶች ጥቃት ያገባናል የሚሉ ሰዎች ግን በዚህ ጉዳይ እስከ መጨረሻ እስከ ጥግ ድረስ ግን ምንም ነገር ያደረጉት ነገር የለም። ዞሮው ግን ሄሌንን ለመሳደብ ይመጣሉ። ነገር ግን ማን በተግባር መሬት ላይ እንደሚሰራ ሄሉ እውነቴን ነው የምልሽ እናሳያቸዋለን። በዚህ ጉዳይ ማለት ነው ወይ ሃፒ ነፃ ይወጣል ወይም ደግሞ የሴቶች መብት ይከበራል። በቃ በዚህ ዙሪያ ናይ ሪከርድ ሳራ ምናምን ድርድር ያሉበት ይሄ ለኔ ኢንተረስቴ ነው። ለኔ ምን ማለት እንደሆነ አልገባችሁም ከምን ጋር እንደሚያያዝ ያ እና ማታ በጊዜ ለመግባት ሞክራለሁ። እሺ በጊዜ ገባለሁ። ሲዩ ጋይስ 9 ሰዓት በዚህ ጉዳይ ላይ እንቀመጣለን ማታ። እሺ ዝግጁ ሁኑ። ቴንክ ዩ ጋይስ። አሁን ጀስት ሃይላይት ነው ያየ ነው ጉዳዩ። እሺ ሄለን እንዴት ናችሁ? ሰላም ነው? እሺ አሉዬ ዶክተር ገብቷል። አዎ የምን ዶክተር የአሳማ መርፌ ወጊደ ታውቂያለሽ ዶክተር። ቴንክ ዩ ጃፒ፣ ቴንክ ዩ ቪኪንግ፣ ማሙሼ፣ ሌሎቻችሁ ቴንክ ዩ።